የሀበሻ ጀብዱ ምዕራፍ 25 ከድል በኋላ። ማርሻል ባዶሊዮ ልክ የጦሩን ድባቅ መመታት እንደሰማ በተለያየ ቦታ ላይ ላሉ ጄኔራሎቹ በፖስታ የታሸገ ትዕዛዝ አስተላልፎ ይህን ፖስታ ጄኔራሎቹ ከራሱ የቃል ትዕዛዝ እስኪደርሳቸው ድረስ እንዳይከፍቱ ታዘዛቸው። እንዲህ አሽጎ ለጀነራሎቹ የላከው ደብዳቤ ውስጥ በትክክል የጣሊያን ጦር ከተንቤንና ከመቀሌ ወታደሮቹን የሚያስወጣበት መስመሮች የተነደፈበት ነበር። ማርሻል ባዶሊዮ በአስቸኳይ ወደ ተንቤን አዲስ ጦር ከላከ በኋላ በመቀሌ ድንኳኑ ውስጥ በፍርሃት ተቀምጦ የኢትዮጵያን ሰራዊት እንቅስቃሴ ማጥናት ጀመረ። ማርሻል ባዶሊዮ በተንቤን በደረሰበት ሽንፈት ሙሉ ኃላፊነት ለመውሰድ ዝግጁ ነበር። እንዲያውም ጠቅላላ ጦሩን እስከ ኤርትራ ድንበር ድረስ ለማሸሽ ወስኗል። በሌላ አነጋገር በስተ ምስራቅ የነበረው ጦሩ መድቀቁን አውቋል ማለት ነው። ኢትዮጵያውያን የተቀዳጁትን ድል ተጠቅመው ወደ ሰሜን ይዘልቁ እንደሆነ በስጋት ቢጠብቅም ኢትዮጵያውያን ግን ንቅንቅ ሳይሉ ያገኙትን ድል ሳይጠቀሙበት እንዲሁ ቀሩ። አዎ አሁንም መከላከል ብቻ የሚለውን የንጉሠ ነገሥቱን ትዕዛዝ ከሁሉም በላይ ፍጹም ታማኝ የሆኑ የጦር መሪዎች ይህን ሰራዊት የማሸነፍ እድል ነሱት። ኢትዮጵያውያን ከዚህ ድል ያገኙት ነገር ቢኖር በርካታ ቁሳቁስ ብቻ ነበር። በኢትዮጵያውያን የዘመናት ታሪክ በጦር ሜዳ የተገኘ ማናቸውም ነገር የአሸናፊው ጦር ነውና አሸናፊዎቹ የኢትዮጵያ ጀግኖች ከጦር ሜዳ ውሏቸው ከጠላቶቻቸው የፋሽስት ወታደር ላይ የማረኩትን ምርኮ በትከሻቸው እየተሸከሙ ወደ ጦር ሰፈራችን መመለስ ጀምረዋል። በኢትዮጵያውያን የዘመናት ባህል መሰረት በጦር ሰፈር በታላቅ ትዕግስት ይጠብቁ የነበሩት የጀግኖቹ እናቶችና ሚስቶች ጀግኖቹን እልልታቸውን እያቀለጡ ይቀበሏቸው ጀመር። እያንዳንዱ ከጦር ሜዳ የሚመለስ ወታደር ምንም እንኳን የሰው ልጅ ከሚችለው በላይና በእግሩ መቆም እስኪሳነው ድረስ ቢደክምም ጦር ሰፈር ሲደርስ በጦር ሰፈሯ መሃል ይቆምና እየፎከረ በዋለባቸው የጦር ሜዳ አውድማዎች የፈጸማቸውን ጀብዶዎች ጮክ ብሎ ሲናገር ከቦ ያለው ሰው በጭብጨባና በእልልታ ይቀበለዋል። በእንዲህ አይነት ሁኔታ ጀግኖቹ በጦር ሜዳ ውሏቸው የፈጸሙትን ጀብዱ ዘርዝረው ከጨረሱ በኋላ አሁንም ያለ የሌለ ኃይላቸውን አሰባስበው ጮክ በማለት በጦር ሜዳ የወደቁ የጦር ሜዳ ወንድሞቻቸውን ስም እየጠሩ ለእያንዳንዳቸው ክብር ለጀግንነታቸው አንዳንድ ጥይት ወደ ሰማይ ይተኩሳሉ። በዚህ መልኩ በጦር ሜዳ የወደቁ ልጆቻቸውን፣ ባሎቻቸውን፣ ወንድሞቻቸውን የተረዱ ሴቶች ኡኡታቸውንና እየያቸውን ይጀምራሉ። በራስ ካሳ ጦር ሰፈር ቀኑን ሙሉ ወደ ሰማይ ያለ ማቋረጥ ይተኮሳል። ከሚተኮሱት ጥይቶች እንደምንረዳው ጦራችን ያጣው ወታደር ብዛት ቀላል አልነበረም። ምሽቱን ሙሉ ከየጥሻው አሳዛኝ ለቅሶና ዋይታ ያለ ማቋረጥ ተሰማ። ሁለቱ ራሶች በድንኳናቸው ሆነው በርካታ ሹማምንቶቻቸውን እየተቀበሉ ስለ ጦርነቱ ሁኔታ ዘገባ ይቀበላሉ። እኔም ከደጃዝማች አበራ ድንኳን በራፍ ላይ ከደጃዝማች አበራና ከኮሎኔል ኮኖቫኖቭ ጋር አረፍ ብዬ ስለ ደጃዝማች አበራ የጦር ሜዳ ውሎ ስናወጋ
ያንን እነዚያ 3 ታንኮች ሰራዊታችንን ሲያጭዱ እንደ መጀመሪያ ሰው ወደ ታንኮቹ ዞረው ሲሮጡ የነበሩትን ሽማግሌ ሹም በራሶቹ ድንኳን ደጃፍ ላይ ቆመው አየኋቸው። እሳቸውም እንደ ሌሎች ሹሞች ሁሉ ዘገባ ሊያቀርቡ ተራቸውን እየጠበቁ ነበር። ይገርማል። እኚህ ሽማግሌ ሹም ከነዚያ ታንኮች ጥይቶች የተረፉት በተአምር መሆን አለበት። ተራቸው ደርሶ ስለ ጦር ሜዳ ውሏቸው፣ ስለፈጸሙት ጀብድ፣ ስላጧቸው ወታደሮቻቸው ቁጥር ዘገባ ለራሶች አቅርበው ሲወጡ ጠብቄ ሰላምታ አቀረብኩላቸው። ስለ ጦር ሜዳ ውሏቸውም ጠየቅኳቸው። እኚህም ሽማግሌ ሹም ስለ ጦር ሜዳ ውሏቸው ሲያጫውቱኝ ሰሙ ጌታ አሉ ታሪካቸውን ሲጀምሩ። እነዚህ የጣሊያን ታንኮች በጣሙን ጠንካራ ናቸው። ጎማዎቻቸው ጠንካራዎች ናቸው አሉና በመቀጠል ሰሙ ጌታ፣ እንደው በሽማግሌ ጉልበቴ ሮጬ ከጣሊያኑ ታንክ ተጠጋሁና ወደፊት እንዳይሄድ ላቆመው ፈልጌ ጎማውን ልቆርጠው አልኩና ጎራዴን መዝዤ ብሰነዝር ጎራዴን ጎምዶት አሳረፉ አሉና 2 ቦታ የተሰበረች ስለታም ጎራዴያቸውን አሳዩኝ። ሰሙ ጌታ በማለት ቀጥለው ሽማግሌው ሹም በዚህ ስለታም ጎራዴ አዲስ አበባ በርካታ የመኪና ጎማ መቆራረጣቸውን በሚኒሊክ ስም እየተገዘቱና እየማሉ ነገሩኝ። የዋህነታቸው ቢያሳዝነኝም ጀግንነታቸውን ግን አድንቄ ለዘላለሙ በልቤ ማህደር ጻፍኩት። ከሰዓት በኋላ እኔም አንበሳም ወደ ሰፈር ተመለስንና 3ታችንም ማለትም እኔ፣ ደጃዝማች አበራና ኮሎኔል ኮኖቫኖቭ በደጃዝማች አበራ ድንኳን ፊት ለፊት እንደተቀመጥን አንበሳ ለደጃዝማቾቹ ክብር የሚገባውን ሰላምታ ሰጥቶ በሸማው ጫፍ አፉን ሸፍኖ ይቅርታ ከጠየቀ በኋላ በሸማው የቋጠረውን ከእግሬ ስር ዘረገፈው። ምንድነው አንበሳዬ ስለው አንበሳ ሳቅ አለና አይ ጌታ ረሳኸው ማለት ነው ቃል የገባውልህን ብሎ ትንሽ አዘነና የመጣው ቢመጣ የፈነዳው ቢፈነዳ ጦርነት ስንገጥም ሲጃራ አመጣልሃለሁ አላልሁም አለኝ በኩራት ሳቅ እያለ። በዚህ ጊዜ ደጃዝማች አበራም ሳቅ ስላለለት አንበሳ ልክ እንደ ሕፃን ልጅ ፈነደቀ። አዎ አሁን አስታወስኩ። ከወር በላይ ሲጋራ አጭሰን አናውቅም ነበርና የሲጃራ ወሬ ተነስቶ ሁላችንም ማማረር ስንጀምር ታዲያ አንበሳው በየቀኑ ይገባልን የነበረው ቃል አይዟችሁ፣ ትዕግስት ይኑራችሁ፣ በመጀመሪያው ቀን ከጣሊያን ጋር ስንገጥምና ልክ አስገብተን ድራሻቸውን ስናጠፋ የምትፈልጉትን ያህል ሲጃራ አመጣላችኋል የሚል ነበር። እነሆ ቃሉን ጠብቆ በዋለበት የጦር ሜዳ የገባውን ቃል ለመፈጸም ምናልባትም ከማንም ጀግና በላይ ሕይወቱን አደጋ ላይ ጥሎ በጣሊያኖቹ ምሽግ ሲዘዋወር ውሎ እነሆ ብዙ ፓኮችን የጣሊያን ሲጋራዎች አምጥቶ ከእግሬ ስር ዘረገፈው። በአብዛኛው ከጦር ሜዳ የሚመለስ ወታደር ከጦር ምርኮ ውጪ የጣሊያን ወታደሮችን የጦር ሜዳ ልብስ ደርቧል። ከነዚህ ወታደሮች መካከል የመኮንኖችን ልብስ የለበሱት ጀነን ይላሉ። አሁን ባጠገባችን አንድ የደጃዝማች አበራ ወታደር የ100 አለቃ ወታደር የጦር ልብስ ለብሶ እየተጀነነ አለፈ።
ቀጥሎም አንዱ የጣሊያኖች የጄኔራል ማዕረግ የተከተበበት የብረት ቆብ ደፍቶ ከገደልኩት የጣሊያን ወታደር ላይ ነው የወሰድኩት እያለ ከባልደረቦቹ ጋር እየተከራከረ አልፎ ሄደ። ኢትዮጵያውያን ከድል በኋላ ከጣሊያኖች እጅ ባስለቀቋቸውና አሁን ከተቆጣጠሯቸው የጦር ሰፈሮች የብርጌዶችን የጦር ሜዳ መዝገብ ብቻ ሳይሆን ሌሎችም በጣም በርካታ የጣሊያን ወታደሮች የግል ደብዳቤዎች፣ የተለያዩ ወታደራዊ ሚስጥር የያዙ መዝገቦች አግኝተው ወደ ጦር ሰፈራችን ይዘው መጥተዋል። የፋሽስቱ ጦር ወታደሮች ቤተሰቦች፣ እናቶች፣ ሚስቶች፣ እጮኛዎች፣ እህቶች በጻፏቸው ደብዳቤዎች ስለተላከላቸው ገንዘብ እጅጉን በጣም ያመሰግናሉ። ከነዚህ ወታደሮች መካከል አንዱም እንኳን ወደ ሀገሩ አይመለስም። ለሙሶሎኒ የቀን ቅዠትና እብደት አድረው የፋሽስቱ መንግስት በሚከፍላቸው ገንዘብ ቤተሰቦቻቸውን ለመርዳት አስበው በኢትዮጵያ ሕዝብ ላይ በመነሳታቸው እድል ፊቷን አዙራ ክፉኛ ቀጣቻቸው። እነሆ ሬሳቸው በተንቤን አሸዋማ መሬት ላይ ከደብረ አምባ ጀርባ እንደ ብቅል ተሰጥቶ ያሞራ ሲሳይ ሆኗል። ከድል በኋላ አቢ አዲ ወደ ትልቅ ገበያነት ተለወጠች። በትልቁም በትንሹም አንዱ ይሸጣል፣ ሌላው ይገዛል። በርካታ ወታደሮች እርስ በርሳቸው የተለያዩ ጥቃቅን ነገሮችን ይለዋወጣሉ። ሹሞች ከወታደሮቻቸው ላይ መትረየሶች፣ ጠመንጃዎች፣ ጥይቶች፣ የጦር ሜዳ መነጽሮችና የገበሬው ወታደር የማይፈልጋቸውን የጦር ቁሳቁሶች ሁሉ ይገዛሉ። ወታደሮቹ የሸጡትን ሽጠው የለወጡትንም ለውጠው ለራሳቸው የተወሰኑ ጥቃቅን ነገሮች ያስቀራሉ። በዚህ መልኩ አቢ አዲ ተለቅ ያለች ገበያ ሆና ትውላለች። በሦስተኛው ቀን አንድ አይናማው ሸበቶ ሽማግሌ ደጃዝማች አስፋው የአፄ ሚኒሊክ ማህተም ጠባቂ የነበሩት ማለት ነው፣ ከድል በኋላ ወደ ጦር ሰፈራችን ተመልሰው በሁለቱ ራሶች ድንኳን ገብተው ወጡ። በኋላም ማምሻው ላይ እኛ በደጃዝማች አበራ ሰፈር እሳት እየሞቀን ስናወጋ ደጃዝማች አስፋውም መጥተው አብረውን ተቀመጡ። ከዚያም ከ3 ቀን በፊት እንዴት ከጥቂት ወታደሮቻቸው ጋር 18 መድፎችና በርካታ መትረየሶችን እንደማረኩ ሲያወጉን፣ አየህ ጌታ አሉ ንግግራቸውን ሲጀምሩ። አየህ ጌታ፣ አንድ ወታደሬ ከጽኝ ወንዝ ማዶ ላይ ጣሊያኖች ብዙ መድፍ ጠምደው መስፈራቸውንና ቁጥራቸውም ብዙ እንደሆነ ነገረኝ። እኔም የቀሩትን ጥቂት ወታደሮቼን ይዤ እንደ እባብ መሬት ለመሬት ስንሳቡለን አጠገባቸው ደረሰን። እናም እያንዳንዳችን ጥሩ አድርገን አልመን ግንባር ግንባራቸውን ስንላቸው ተደናቅጠው መበርገግ ሲጀምሩ ወታደሮቼ የኔን ትዕዛዝ እንኳን ሳይጠብቁ እያባረሩ የገቡበት ገብተው ለወሬ ነጋሪ እንኳን ሳያስቀሩ ጨፈጨፏቸው። እኔም አርጅቻለሁ፣ አቅም ኖሮኝ ከነሱ እኩል አልሮጥ አሉ። ቀጥለውም አየህ ጌታ፣ እኚህ ወታደሮችን ልዘዝ ብልም አይሰሙኝም። የጣሊያን ወታደር ሲያዩ ደማቸው ይፈላና አንገቱን ቆርጠው የወደቁ ወንድሞቻችንን ደም ሳይከፍሉ እሺ ብለው አይመለሱ አሉ። አሁንም ዝን ብለው ሲያስቡ ቆዩና አየህ ጌታ፣ እዚህ ጦርነት
አንድም የጣሊያን ወታደር አልተረፈም ብለው ለትረካቸው ማሳመኛ ይሆን ዘንድ ኪሳቸውን ዳበስ አድርገው የመድፈኛውን ብርጌድ አዛዥ የኮሎኔል ሴቺዮኒን የግል መታወቂያ አሳዩኝ። በዚህ መልኩ የደጃዝማች አስፋው ወታደሮች 18 ዘመናዊ መድፎች፣ በርካታ መትረየሶች፣ ለቁጥር አስቸጋሪ በጣም ብዙ ሳጥን ጥይቶች፣ በርካታ ፈንጂዎችንና የተለያዩ የጦር ሜዳ ቁሳቁሶችን ማረኩ። 3 ቀንና 3 ሌሊት የፈጀው የመጀመሪያው የተንቤን ጦርነት በራስ ካሳ ጦር ሙሉ በሙሉ ድል አድራጊነት ተፈጸመ። ቀኑን ሙሉ ሁለቱ ራሶች ከሹሞቻቸው ስለ ጦርነቱ ሁኔታ ዘገባዎች ሲቀበሉና ለድል አድራጊነታቸው ሹመት ሲሰጡ ዋሉ። ማምሻው ላይ ደጃዝማች አበራ ከራሶቹ ፊት ቀርቦ ስለ ሰላሌው ሰራዊቱ የጦር ሜዳ ውሎ ሰፋ ያለ ዘገባ ካቀረበና ሌሎች ተጨማሪ መመሪያዎች ከተቀበለ በኋላ ከራሶቹ ድንኳን ወጥቶ በቀጥታ ወደኛ በመምጣት አብሮን ተቀመጠ። ይገርማል። ለወትሮው ወታደሮች የደጃዝማች አበራን የጦር ሰፈር እዚህም እዚያም ሰብሰብ ብለው በማሲንቆቻቸው እየተጫወቱ ደመቅ መቅ እንዳላደረጓት ሁሉ ዛሬ ጸጥ ረጭ ብላለች። የማሲንቆ ጨዋታም ሆነ ለቅሶና ዋይታ ዛሬ አይሰማም። በነጋታው ረፋዱ ላይ በደጃዝማች አበራ ድንኳን ውስጥ ቁርስ ላይ እንደተቀመጥን በርካታ የበታች ሹሞች መጥተው ከደጃዝማቹ ፊት ይቀርቡ ዘንድ ጠየቁ። ደጃዝማች ምን ተፈጠረ ብዬ ጠየቅኩት። ትናንት በጦርነቱ 2 ፊት አውራሪዎች አጣሁ አለ በማዘን ሳይሆን ፍጹም ቆጣ ብሎ። ብዙ ወታደሮች አጣህ እንዴ? ኮሎኔል ኮኖቫኖቭ ላቀረበለት ጥያቄ አሁንም ከ20 ሺህ በላይ ጦር አለኝ። ችግሩ ግን የወረጃር ሰው ቀዳሚ ጦር 2ቱን ፊት አውራሪዎች ማለት መሪዎችን አጣብኝ አለና አሰብ አድርጎ አሁን የእነዚህ ሹሞች ጥያቄ ብሎ ሊነግረን የፈለገውን የሹሞቹን ነገር መልሶ ትቶ አሽከርየው ሹሞቹን እንዲያስገባ አዘዘው። በዚህ ጊዜ ደጃዝማች ከሹሞቹ ጋር ብቻውን ያወራ ዘንድ ልንወጣ ብድግ ስንል ቁጭ በሉ አለ። አሁን ቃሉ ትዕዛዝ የተሞላበት ነበር። ወዲያው ሳቅ ብሎ በይቅርታ አይን እያየን ምክራችሁን እፈልጋለሁ አለን። ሹሞቹ ወደ ድንኳኗ ገብተው በአንድ ላይ ለደጃዝማቹ የሚገባውን የክብር ሰላምታ ካቀረቡ በኋላ ለጥቂት ጊዜ እርስ በርስ ተያዩና አንድ በእድሜያቸው ጠና ያሉ ሹም በኦሮምኛ አጠር ያለ ንግግር አደረጉ። ቀጥለውም ሌሎች ሹሞች አንዱ በአማርኛ ሌላኛው በኦሮምኛ ለደጃዝማቹ ችግራቸውን አስረዱ። ሁሉም ሹሞች ያወሩት ስለ ተመሳሳይ ችግር ነው። ሹሞቹ ችግራቸውን አስረድተው ንግግራቸውን ጨርሰው እንደቆሙ ደጃዝማች አበራ ወደኛ ዞር ብሎ የሹሞቹን አቤቱታ በጥቂቱ ካስረዳም በኋላ የኛን መልስ ሳይጠብቅ ቆመው ወደሚጠብቁት ሹሞቹ ፊቱን መልሶ ውሳኔውን ማምሻው ላይ እንደሚያሳውቃቸው ነግሮ ሹሞቹን አሰናበታቸው። ሹሞቹ ተሰናብተው እንደወጡ ደጃዝማች ትንሽ ሲያስብ ቆይቶ ድንገት ብድግ ብሎ ከድንኳኗ ወጣ። እኛም በደመ ነፍስ ተከተል ነው። እንደምንከተለው የገመተ መሰለኝ ፊቱን ሳይመልስ እርምጃችንን ጨምረን እንድንከተለው ነገረን። ከደጃዝማች ፈጣን እርምጃ እኩል መሄድ ባለመቻላችን
እሱ ጋር ለመድረስ እንደ መሮጥም እየቃጣን ትንሽ እንደተጓዝን ደጃዝማቹ አንድ የተጠረበች የምትመስል ጥቁር ድንጋይ አጠገብ ሲደርስ ፈጣኑን እርምጃውን ገትቶ ቆም ብሎ ጠበቀን። ከድንጋዩ ላይ እንድንቀመጥ ጋበዘንና እሱም ከመሃላችን ተቀመጠ። ያቺ ዋርካ ትታያችኋለች አለን። ሁለታችንም በአንድ ጊዜ አዎ ብለን መለስን። ደጃዝማች አበራ አሁንም ወደ ዋርካዋ ፍዝዝ ብሎ እየተመለከተ ሌላስ ምን ይታያችኋል ሲል ጠየቀን። እኔ ይታየኝ የነበረውን ስናገር ኮሎኔል ከዋርካዋ አጠገብ አንድ አነስ ያለች ቋጥኝ አለች፣ በቋጥኟ ላይ አንድ ሰው የተቀመጠ ይመስላል ሲል ግልጽ አድርጎ አስረዳው። በትክክል አለና ደጃዝማች በመቀጠልም የኔም ችግር በዚያች ቋጥኝ ላይ የተቀመጠው ሰው ነው አለኝ። እንዴት ማለት አልገባኝም አለ ኮሎኔል ኮኖቫኖቭ። ለነገሩ የደጃዝማች ችግር እኔንም ሊገባኝ አልቻለም። ደጃዝማች አበራ ጥቂት ተከዝ ብሎ እንደማሰብ ካለ በኋላ ትናንት 2 የጦር መሪ ፊታውራሪዎች እንዳጣው ነግሬያችሁ አይደል ብሎ ጠይቆ መልስ ሳይጠብቅ በመቀጠል እነዚያ ፊታውራሪዎች የወረጃር ሰው ቀዳሚ ጦር መሪዎች ብቻ ሳይሆኑ ወንድማማቾችም ነበሩ አለና አሁንም ፍዝዝ ብሎ በዚያች ቋጥኝ ላይ ተኮራምቶ የተቀመጠውን ሰው እያየ ታዲያ የሹሞቼ አቤቱታ ሁነኛ ሰው መርጬ እንድሾምላቸውና አሁንም ግንባር ቀደም ሆነው በመዋጋት የመሪዎቻቸውንም ደም ይከፍሉ ዘንድ ነው አለ። አሁንም አይኑን ከዛች ቋጥኝ ላይ ሳይነቅል ታዲያ ችግሩ ምንድን ነው? ማለቴ አንዱን ጎበዝ ተዋጊ መርጠህ አትሾምላቸውም እንዴ ሲል ኮሎኔል ኮኖቫኖቭ አከታትሎ ጠየቀው። አሁንም አይኑን ከቋጥኛዋ ላይ ሳይነቅል ኮሎኔል ችግሩ እንደምትገምተው ቀላል አይደለም አለና በመቀጠል ለነገሩ ጃርሶች አሁንም አንድ ፊት አውራሪ አላቸው አለ ሳቅ እንደማለት ብሎ። ታዲያ ወረጃርሶች ፊት አውራሪ መሪ ካላቸው ለምን ሌላ መሪ እንድትሾምላቸው ይጠይቁሃል ስል እንዲያብራራልኝ አስቤ ጠየቅኩት። አሁን ፊቱን ወደኛ መልሶ ሳቅ አለና እንደገና ፊቱን ወደ ቋጥኛዋ መልሶ ይታያችኋል ያ ሰው ቋጥኛዋ ላይ የተቀመጠው አለን በድጋሚ። አሁንም በአንድነት አዎ አልነው። ቋጥኛዋ ላይ የተቀመጠው ሰው ነው የመጨረሻው የወረጃርሶ ፊት አውራሪ አለኝ። እውነቱን ለመናገር የችግሩ መሰረት አልገባኝም። ጃርሶች ፊት አውራሪ ካላቸው ለምን አዲስ ፊት አውራሪ ይጠይቁሃል አልኩት። አሁንም በመጠኑ ፈገግ ብሎ አንደኛ ይሄ ፊት አውራሪ ቢበዛ 16 ወይም 17 ዓመት ቢሆነው ነው። ሁለተኛ ትናንት አንዱን ወንድሙን ከጦር ሜዳ አጥቶ ዋርካዋ ስር ተቀብሮ እነሆ ከቋጥኛዋ ላይ ሳይነሳ 2ኛ ቀኑን ይዟል። ሶስተኛ በዚህ መልኩ ከቀጠለ እንደ ወንድሞቹ ጥሩ መሪ አይሆንምና ጥሩ ተዋጊ ይሾምልን ባዮች ናቸው። አሁንስ ገባ ሲል በፌዝ አይነት ነገር ጠየቀኝ። በመቀጠልም የኔ ችግር ግን እሱ አይደለም አለ። አሁን እዝንና ጭንቅ ብሎታል። አየህ ጌታው፣ እውነቱን ለመናገር እኔ በጃርሶ ጦር ላይ ምንም ኃይል የለኝም። ጦሩ ታማኝነቱ ለሁለቱ ፊት አውራሪዎች ብቻ ነበር። ይሄን እስከ 4000 ድረስ የሚቆጠረውን ሰራዊት
አንዱን ቀኛዝማች ወይም ፊት አውራሪ አድርጌ ብሾምለት ለምሾመው ፊት አውራሪ ላይታዘዝ ይችላል እና ያለኝ አማራጭ የመጨረሻው ፊት አውራሪ ሐዘኑን ጨርሶ እንደ ወንድሞቹ ሁሉ ጦሩን እንዲመራ ማሳመን ወይም አንዱን ሾሜ ቀዳሚው የጃርሶ ጦር ፍርክስክሶ ሲወጣ ማየት ብቻ ነው አለን። አይ ሌላ ዘዴ ይፈለግለታል። ለማንኛውም ለውሳኔ አትቸኩል አለው ኮሎኔል ኮኖቫኖቭ። አይ ኮሎኔል እየሰማ ዛሬ ማምሻው ላይ ቆርጬ ውሳኔን ለሹሞቼ መናገር አለብኝ አለው አሁንም ሳቅ ብሎ። አለበለዚያማ ጥሬ ስጋዬን በቁሜ ይበሉታል አለና ሳቀ። አያችሁ ገና ከሰላሌ ስንነሳ የጃርሶ ጦር መሪ ፊት አውራሪ በድንገት ታመው ሞቱ። ከዚያ ሁለት ወንድማማቾች ጦራቸውን በጥንድ በህብረት እየመሩ የመጨረሻውን ወንድማቸውን አቢን አስከትለው መጡ። ትናንት በጀግንነት ጦሩን እየመራ ግንባር ቀድሞ ሲዋጋ እንደ ጀግና በደብረ አምባ ወደቀ። ሁለተኛው ፊት አውራሪ ይማረክ፣ በመድፍ ጥይት ብትንትኑ ወጥቶ ይውደቅ አይታወቅም። አሁን የቀረኝ ገና የ16 ዓመት ልጅ ገና አባይን ሳይሻገር እናታቸው መተው አደራ ያሉትን ልጅ መላ አድርገው ጦር ሰጥቸው ጦሩን እንዲመራ ገፋፍቼ እንደ ወንድሞቹ ቢወድቅና የፈጣሪ ስራ ሆኖ ሰላሌ ብመለስ እንዴት አድርጌ ያሮጊቷን አይን ማየት እችላለሁ? በዚህ ፈጣሪ ብቻ ይርዳኝ አለ ደጃዝማች አበራ። በኋላ ላይ ስለ አቢ እንደሰማሁት አባትየው ሁሌም ትንሹ ልጃቸው ዘመናዊ ትምህርት ተምሮ ዘመናዊ ሰው ሆኖ ከጊዜው ጋር እንዲራመድላቸውና እንደሳቸው ከመሬት ጋር ተጣብቆ እንዳይቀር በማለት ከልጅነቱ ጀምረው አዲስ አበባ በመላክ ስላስተማሩት እነሆ በሚቀጥለው ዓመት ወደ ፈረንሳይ ሀገር ለከፍተኛ ትምህርት ተጓዥ ነበር። ምን ያደርጋል፣ ሀገር ተወረረች። ትምህርቱም ቀርቶ ሁሉም ወደ ጦር ግንባር ተላከና አብቹም አባቱን በጃርሶ ቀብሮ እናቱን ብቻቸውን ጥሎ ሁለት ወንድሞቹን ተከትሎ በደጃዝማች አበራ ጦር ስር ተሰልፎ ተንቤን ደርሶ በመጀመሪያው ቀን ውጊያ ሁለት ወንድሞቹንና የጦር አለቆቹን አጥቶ የአንዱን ወንድሙን ሬሳ በዋርካ ስር ቀብሮ ሁለተኛውን በመንፈሱ እየፈለገና እየተሰናበተ እነሆ በዚች ቋጥኝ ላይ ሲቀመጥ ሁለተኛ ቀን ሆነው። አብቹ እንደ ባላገሮች ሹሞች የሚያስብ ሰው አይደለም። የተማረና ያለ ዕድሜው የበሰለ የልጅ አዋቂ ቢሆንም ገና ከጅምሩ እግዚአብሔሩ መከራውን ሐዘኑን ጭኖበት በልጅ አእምሮ ሌት ተቀን እያሰበ መወሰን ተቸግሮ ተቀምጧል። እንዲህ ሁላችንም ስለ አብቹ እየተጨነቅንና ለደጃዝማቹ ጭንቀት መፍትሄ እየፈለግን ዝም እንዳልን ኮሎኔል ኮኖቫኖቭ እድልና ጊዜ ስጠው፣ ምንም ወጣት ቢሆን ዞሮ ዞሮ መወሰኑ አይቀርም። ምናልባትም እንዲህ የማሲንቆ ጨዋታ ለቅሶና ዋይታ በሰፈሩ ከልክሎ ብቻውን በቋጥኟ ስር ተቀምጦ በራሱ መንገድ ወንድሞቹን እየተሰናበተና የራሱንም የወደፊት ዕጣ ፈንታ እየወሰነ ይሆናል ብሎ አጽናናው። እኔም የኮሎኔሉን ንግግር አዳመጥኩና አብቹን የማናገር ስሜቴ እየገፋ መጥቶ ምክንያት ፈልጌ ከደጃዝማች አበራና ከኮሎኔሉ ተሰናብቼ የሚሄድበትን ጊዜ ስጠብቅ ከሩቅ የኛን አንበሳ
የሆነ ነገር ይዞ ወደ አብቹ ሲያመራ አየሁት። አንበሳ ከያዘው ነገር በዋንጫ ለአብቹ ከቀዳና ከሰጠው በኋላ ወረድ ብሎ ከአብቹ እግር ስር ተቀመጠ። እኔም አንበሳ ሲመለስ ወሬ ለመቃረም ወሰንኩና ሐሳቤን ቀይሬ ከደጃዝማችና ከኮሎኔል ጋር ወደ ሰፈር ተመለስኩ። አንበሳ ወደ ሰፈር ተመልሶ ገና ድንኳኗ ከመግባቱ በጥያቄ ያጣደፍኩት። አንበሳ በተረጋጋ መንፈስ በጣም ብዙ ነገር ስለ አብቹ ካወራኝ በኋላ በመቀጠል የአብቹ አባት ከመሞታቸው በፊት ለአብቹ የመረጡትን እጮኛ ውበትና ቁንጅና እያሞጋገሰ አወራኝ። በመጨረሻም እኔ በጉጉት ተጠብቀው የነበረውን ወሬ አነሳና እንደ አብቹ እምነት ትልቁ ወንድሙ ያልሞተና በጣሊያኖች ምርኮ ወድቆ እንደሚሰቃይ ወንድሙን ነፃ ለማውጣት መወሰኑንና ሌሎችም ብዙ ነገሮችን አጫወተኝ። እኔም አንበሳዬን አመስግኜ የቋጠርኳትን ወሬ ይዤ ወደ ደጃዝማች አበራ ድንኳን ተፈተለኩ። ይሁን እንጂ እኔ ይዤው የመጣሁትን ወሬ ሳልተነፍስ የደጃዝማች አሽከር መጥቶ አፉን በሸማ ሸፍኖ አብቹ ከደጃዝማቹ ፊት ይቀርብ ዘንድ እንደሚጠይቅ ሲነግረን ደጃዝማች አበራ በስሜት ከተቀመጠበት ተነስቶ ግባ በለው አለ። አብቹ ገና ከደጃዝማቹ ድንኳን በራፍ አለፍ እንዳለ ከደጃዝማቹ እግር ስር ወድቆ ለደጃዝማቹ የሚገባውን የክብር ሰላምታ ለማቅረብ ወረድ ሲል ደጃዝማች አበራ አፈፍ አድርጎ አንስቶ አቀፈው። ሁለቱ ወጣቶች ለረጅም ጊዜ ተቃቅፈው ከቆዩና ደጃዝማች የአብቹን ትከሻ መታ እያደረገ ካረጋጋው በኋላ እሺ አብቹ ታዲያ ምን አሰብክ አለው። አብቹ ብዙም ሳይጨነቅ አጠር አድርጎ ወንድሙን ነፃ ለማውጣት የጦር ሰፈሩን ንጋት ላይ ለቆ ከጥቂት ወታደሮቹ ጋር እንደሚሄድ የጃርሶውን ጦር አጎቱ ቀኛዝማች ገለታና ቀኛዝማች ሼህ ሁሴን አባወርቁ በህብረት ይመሩት ዘንድ ደጃዝማችን ተማጽኖ ተሰናብቶ ከመውጣቱ በፊት ሁለታችንንም ወደ ሰፈሩ ጋብዞን ወደ ጦር ሰፈሩ ወረደ። አብቹ ጦር ሰፈሩ እንደደረሰ የራሱ የሆኑትን የመጨረሻ ንብረቶቹን 3 በሬዎችን አረዳቸው። ይህን ያዩ ሌሎች የበታች ሹሞችም የጦር ሜዳ ቤት ያፈራውን ይዘው እየመጡ የተከለከለው የማሲንቆ ጨዋታ ተፈቅዶ ሞቅ ሲል እኛም ግብዣውን አክብረን ተገኘን። እንዲህ እኔ ደጃዝማች አበራ፣ ኮሎኔል ኮኖቫኖቭ፣ አብቹ መደዳውን በበቆዳ ወይም ድብዳብ ላይ ተቀምጠን እየበላንና አረቄና ጠጅ እየጠጣን ስንጫወት ቆይተን አብቹ ከተቀመጠበት ተነስቶ ቆመና ሁሉም ጸጥ ሲል ጠብቆ አጠር ያለች ምስጋና የበዛበት ንግግር አደረገ። ከዚያም ለአጭር ጊዜ ጥቂት ወታደሮች ይዞ ከጦር ሰፈር በመውጣት ወንድሙን ፍለጋ እንደሚሄድ በሕይወት ካገኘው አገኘው፣ ሞቶም ከሆነ ከወንድሙ ጎን እንዲቀብረው ተናገረ። ለጊዜው የጃርሶውን ጦር ቀኛዝማች ገለታና ቀኛዝማች ሼህ ሁሴን አባወርቁ እንዲመሩት ደጃዝማችን መማጸኑን ሹሞቹ ለደጃዝማች አበራ ያላቸውን ታማኝነት በሚኒሊክ ስም እንዲምሉ ለምኖ ተቀመጠ። ጦሩም በሹሞቹ አማካኝነት እየተነሳ ለደጃዝማች አበራ ያለውን ታማኝነት በሚኒሊክ ስም እየተገዘተ እየፎከረና እየሸለለ ተቀመጠ። ሌላው ከአብቹ ጋር የአብቹን ወንድም ነፃ ለማውጣት የሚሄዱት ወታደሮች ምርጫ ትዕይንት ነበር። በመጀመሪያ
ታላላቅ ሹማምንቶች እየተነሱ እየፎከሩና እየሸለሉ ከአብቹ ጋር ለመሄድ ቆርጠው መነሳታቸውን ገለጡ። በዚህ መሃል አብቹ ተነስቶ ካመሰገነ በኋላ በመቀጠል አብቹ የሚፈልገው ወደ 200 ገደማ ወዶ ገባ ጥሩ ተኳሽና ተዋጊ ጦር ብቻ እንደሆነ ገልጾ ከነዚህ 200 ተዋጊዎች ሚስቴን ጨርቄን ሳይሉ ፈጥነው መንቀሳቀስ የሚችሉ ወጣቶች ብቻ መሆን እንዳለባቸው ሲገልጽ በዚህ ንግግሩ በርካታ ሽማግሌ ሹሞችን አስኮረፈ። የሽማግሌ ሹሞችን ማኩረፍ ያዩት ብልሁ ቀኛዝማች ሼህ ሁሴን አባ ወርቁ ተነስተው ልብ አርጉማ ጎበዝ፣ መቼም እኔም ለጌታችን ከመሞትና ከመስዋዕት በላይ ምንም እቅድ ነገር እንደሌለ አውቃለሁ። ከዚህም ውጭ አልመኝም። ከዚህስ በላይ የክብር ሞት ምን ይገኛል? ይሁን እንጂ እንደ ጉርምስና ጊዜ ከድንጋይ ድንጋይ እየዘለልኩ እንደ ዝንጀሮ ገደል እየቧጠጡ ወጥቼና ወርጄ ፈጥኜ መዋጋት አይሆንልኝም። አርጅቻለሁ። እናም ለጌታችን እኔ ባይሆን የበኩር ልጄን ሰጥቻለሁ ብለው ሲቀመጡ ሌሎቹ ሹሞችም እየተነሱ ወጣት ልጆቻቸውን ለአብቹ ሰጡ። እነዚህ የሹሞች ልጆች ራሳቸው ከጦራቸው ወጣት ደፋርና ጎበዞችን እየመረጡ ደጃዝማች አበራም አንድ ዘመዱን በታማኝነት አብቹን ያገለግል ዘንድ ነግሮ ጥቂት ወታደሮችን ጨምሮ ሰጠው። ሊነጋጋ ሲል አብቹ ወደ 200 ገደማ የሚሆኑ ወታደሮችን እየመራ ከጦር ሰፈር ወጣ። አብቹ 200 ገደማ የሚሆኑትን ቀልጣፋ ወጣት ተዋጊዎች ይዞ በቀኛዝማች አበራ ፊት ቀርቦ ተመረቀና በዚያው ሌሊት የጦር ሰፈሩን ለቆ ከሄደበት ሰዓት ጀምሮ አብቹን አየሁ የሚል ጠፋ። ምንም እንኳን እኔም እንደ ሰው ሁሉ አብቹን ከዚያ ምሽት ጀምሮ ባላየውም ስለ አብቹ ተጋነው የሚወሩ ጀብዶችን በታላቅ ጉጉት እሰማ ነበረ። ይሄም ተጋኖ የሚወራው የአብቹ ጀብድ በራስ ካሳ የጦር ሰፈር በሰፊው ተሰራጭተው በርካታ ወጣት ተዋጊዎች ዋናውን ጦራቸውን ትተው ወርደው በዋናው የጦር ሜዳ የአርበኝነት ትግል ከጀመረው የአብቹ ጦር ጋር መቀላቀልና መግባት ጀመሩ። ምንም እንኳን ተማርኳል፣ የመድፍ ጥይት በጣጥሶ ጥሎታል እና ሌላም ወሬ ሲወራበት የነበረው የጃርሶ ፊት አውራሪ ከደጃዝማች ወንደሰን ጦር ጋር ወደ አልፋ ወርዶ ሲዋጋ ቆስሎ ሲያገግም ሰንብቶ ከሳምንት በኋላ ወደ ዋናው የጦር ሰፈር ተመልሶ ጦሩን መምራት ጀመረ። ይሁንና አብቹን መልሶ ከጦር ሰፈሩ ጋር ሊቀላቀል ማድረግ ግን አልተቻለም ነበር። ወንድምየው ብዙ መልእክተኞች ቢልክበትም ግማሹ በዚያው ቀረ። የሚመለሱትም የአብቹን ጦር ሲፈልጉ ከሳምንት በላይ ሲንከራተቱ ሰንብተው ባዶ እጃቸውን ይመለሳሉ። በየቀኑ ዋናውን ጦራቸውን እየከዱ ወደ አብቹ የሚኮበልሉ ወጣት ተዋጊዎች ቁጥር ከቀን ወደ ቀን በመጨመሩና ይሄም ወሬ ከራሶች ድንኳን በመድረሱ እኔ ኮሎኔልና ደጃዝማች አበራ ተጠርተን ከራሶቹ ፊት ቀረብን። ልጁን ወደ እናት ጦሩ ይመለስ ዘንድ እንድናባብል ትእዛዝ ተሰጠን። አብቹ መጀመሪያ ላይ ከሰፈር እንደወጣ አነስተኛ
የጣሊያን የተበተኑ ጦሮች እየፈለገ በደረቅ ሌሊት አደጋ የጣለ ስንቅና ትጥቅ እየዘረፈ ጦሩን ዘመናዊ መሳሪያ እያስታጠቀ ማደራጀት ጀመረ። ከዚያም ጦሩን ይዞ የጠላት ባልተጠበቀው ቦታና ሰዓት ድንገት እየደረሰ ያልተጠበቀና ያልታሰበ አደጋ እየጣለ አልፎ አልፎም ሌሊት የጣሊያኖቹን የጦር ሰፈር ሰብሮ እየገባ አደጋ እየጣለ ንብረት እየዘረፈ ከጦሩ የተረፈውንና ጦሩ የማይፈልጋቸውን ነገሮች ወደ ዋናው ጦር እየላከ ማከፋፈል ጀመረ። እንዲህ ሳይታሰብ የሚጥለው አደጋ ጣሊያኖችን ክፉኛ ከመጉዳቱም በላይ የፋሽስቱ ጦር የበላይ አዛዦችን ክፉኛ ስላስቆጣ የጣሊያን ወታደራዊ መኮንኖች ለአካባቢው ሽፍቶች ከፍተኛ ገንዘብና ዘመናዊ መሳሪያ በመለገስ የአብቹን ጦር አሳደው እንዲመቱ አደረጉ። ሽፍቶቹ አብቹን በመፈለግ ላይ እንዳሉ ጥር ወር መጨረሻ ቀትር ላይ ማርሻል ባዶሊዮ በቅርቡ ከሮማ ከተላከለት ትኩስ ጦር ላይ 2 ሻለቃ ጦር ቀንሶ ዘመናዊ የሚባሉ መሳሪያዎች አስታጥቆ ወደ ተንቤን የላከው ጦር መንገድ ላይ ሲያዘግም አብቹ ያገኘዋል። ከዚያም የጣሊያኑን 2 ሻለቃ ጦር ከሩቅ ሆኖ ለረጅም ሰዓታት ሲከታተል ቆይቶ ወታደሮቹን ይጠራና ጣሊያኖቹ ምሽቱን ያሳለፉበታል ብሎ የገመተው ቦታ ላይ ቀድሞ በመሄድ ሰሞኑን ከጣሊያኖች ከዘረፋቸው በርካታ ቤንዚል የተሞሉ ትላልቅ ቆርቆሮዎች 10 ያህል በቁጥቋጦ ውስጥ ያፈሱ ዘንድ ያዛቸዋል። ከዚያም ራቅ ብሎ ይመሽጋል። ያጋጣሚ ነገር ሊሆን ይችላል። ጣሊያኖቹ አብቹ ሌሊቱን ያሳልፉበታል ብሎ በገመተው ቦታ ላይ ድንኳናቸውን ተክለው ይሰፍራሉ። የአብቹ ጦር እኩለ ሌሊት ላይ ያንን ቤንዚል የጠገበ ቁጥቋጦ እሳት ይለቅበትና በድንገት የእሳቱ ወላፈን የቀሰቀሳቸው አዲሶቹ የጣሊያን ወታደሮች መላው ጠፍቷቸው ሲደናበሩ የአብቹ ወታደሮች በእሳቱ ወጋገን እየተረዱ አዲሶቹን የጣሊያን ወታደሮች ግንባር ግንባራቸውን እያሉ ያስተኟቸው ጀመር። እንዲህ ከየት አቅጣጫ እንኳን እንደሚተኮስባቸው ያላወቁት ጣሊያኖች መላቅጡ በጠፋ ሁኔታ ሲርመሰመሱ አልመው ተኳሾቹ የአብቹ ተዋጊዎች አንድ በአንድ ለቀሟቸው። አደጋ የደረሰበት ይሄ 2 ሻለቃ ጦር ስለ ሁኔታው በራዲዮ ላለቆቹ ሲያሳውቅ የጣሊያኖቹ አዛዥ ጦር ከስፍራው ከመድረሱ በፊት እና አብቹ ከዚያ 2 ሻለቃ ጦር ለወሬ ነጋሪ ሳያስቀሩ ሊነጋጋ ሲል የቻሉትን ያህል ንብረት ዘርፈው የተረፈውን ለሽፍቶች ትተው እንዳመጣጣቸው ማንም ሳያያቸው ተሰወሩ። ይሄ ማርሻል ባዶሊዮን ያስለቀሰ ለሰሚው ማመን የሚያስቸግር ጀብዱ የአብቹ ጦር እንደሰራው ጥርጥር የለውም። ለዚህም ጠዋት ከድንኳኔ ስወጣ ከደጃፍ ያገኘኋቸው በርካታ የሲጋራ ባኮችና 2 ሳጥን ሙሉ የጣሊያን ቪኖ ምስክሮች ናቸው። ሁሌም እና አብቹ በለስ ሲቀናቸው የሚዘርፉትን የጠላት ንብረት የጦርና የምግብ ቁሳቁስ ሁሉ ሌሊት አምጥተው ለዋናው ጦራቸው ያከፋፍሉ ነበር። ታዲያ እና አብቹ በዚህ መልኩ ትግላቸውን አፋፍመው ሳለ አንድ ሌሊት ከሽፍቶች ጋር ችግር ገጠማቸው። የአብቹ ጦር እንደ ወትሮው ሌሊት ቢያንስ 2ና 3 ሰፈሩን እየቀያየረ ሲንቀሳቀስ ሽፍቶች አንድ አስቸጋሪ መንገድ ላይ አግኝተውት አናሳልፍም በማለት በከፈቱት ተኩስ ሽፍቶቹ የአብቹን 2 ተዋጊዎች ይገድላሉ።
አብቹ መጀመሪያ ልክ ችግሩ እንደተፈጠረ ከሽፍቶቹ ጋር ተደራድሮ ለማለፍ ቢሞክርም ሽፍቶቹ አንዲት መንደር ውስጥ መሽገው አናሳልፍም ብለው በከፈቱት ተኩስ 2 ተዋጊዎች ሲገሉበት አብቹ ትግስቱ አልቆ መጀመሪያ ሽማግሌዎች፣ ሴቶችና ሕፃናት መንደሯን ለቀው እንዲወጡ ለሽፍቶቹ ያቀረበው ጥያቄ አዎንታዊ መልስ አግኝቶ አዛውንቶች፣ ሴቶችና ሕፃናት መንደሯን ልክ ለቀው እንደወጡ ያቺ የሳር ጎጆ የሞላባትን መንደር በሳት አጋየው። ከዚያ ከየመሸገበት የወጣው ሽሽት የጀመረውን ሽፍታ እያሳደደ ቀጠቀጠው። ምንም እንኳን እነዚህ መንደራቸውን ለቀው እንዲወጡና ነፍሳቸውን እንዲያድኑ የተፈቀደላቸው አዛውንቶች፣ ሴቶችና ልጆች ንጋት ላይ ጦር ሰፈራችን ደርሰው ስለ ሁኔታው ለሹሞቹ አስረድተው ደጃዝማች አበራ በፊት አውራሪ ሙሉ የሚመራ ጦር ወደ መንደሯ ቢልክም የፊት አውራሪ ሙሉ ጦር በቦታው ያገኘው ነገር ቢኖር የመንደሯን አመድና እዚህም እዚያም የወደቁ የትግራይ ሽፍቶችን ሬሳ ብቻ ነበር። ከዚህ ቀን ጀምሮ እስካሁን በታላቅ ኩራት ሽንጣቸውን ገትረው ከራስ ካሳ ጋር ይከራከሩለት የነበሩትን ራስ ስዩም መንገሻን አጣ። መንደር ማቃጠል ከጀመረ ከጣሊያኖችና ከሽፍቶች በምኑ ይሻላል እያሉ ክፉኛ አማረሩ። በእኛም መንደር ስለ አብቹ ሁላችንም የተለያየ አስተሳሰብ መያዝ ጀመረን። ከአንደኛው የዓለም ጦርነት ጊዜ ጀምሮ በተለያዩ የጦር ሜዳዎች የዋለው ኮሎኔል ኮኖቫኖቭ 100% የአብቹ ደጋፊ ሲሆን ደጃዝማች አበራም ውስጡን በሆዱ አብቹን ቢደግፍም እንደ ጦር አዛዥነቱ አብቹን በአደባባይ ሳይደግፍም ሌላም ማስተያየቶች ሳይሰጥ ዝም አለ። እኔም የራስ ካሳ የጦር አማካሪ እንደመሆኔ መጠን ምንም እንኳን የአብቹ ጀግንነት ፍጹም ቢያኮራኝም መንደር ማቃጠል ብቻ ሳይሆን እንዲህ በታላቅ ወኔና ድፍረት የጣሊያኖችን የጦር ሰፈር ሰብሮ እየገባ የሚጥለው አደጋ ጣሊያኖችን እጅግ በጣም አስቆጥቶ ሌሊት በተደፈሩ ቁጥር ቀን እነዚያ የሰማይ አሞራዎች የሚያዘንቡት የሞት እሳት በየቀኑ ፍጹም አረመኔያዊነት የተሞላበት እየሆነ እንዲመጣ ትልቁ መንስኤ አብቹ እንደሆነ ስረዳ መላው ጠፍቶኝ እኔም ዝም ማለት መረጥኩ። ኮሎኔል ኮኖቫኖቭ አብቹ በፈለገው የጦር ሜዳ በመረጠው ሰዓትና ቦታ የጠላትን ጦር መጨፍጨፍ የተቀደሰ በእግዚአብሔር የተሰጠው ቅዱስ መብቱ ነው ብሎ ያምናል። አድማጮች፣ የሀበሻ ጀብዱ ምዕራፍ 25 ይሄንን ይመስላል። በ26 እስከምንገናኝ መልካም ቆይታ።